ኑሃም ይባላለሁ። ኑሃሚን አዎ እሺ፣ ምንድን ነው የሆነልሽ? እኔ ብዙ ነገር ነው የሆነልኝ እና የሆነ ቃል አለ ውስጤ ብዙም አልጸናውም በጌታ ቤትና በህይወት እኖራለሁኝ የእግዚአብሔር ማዳን እናገራለሁ በገሰጽስ እግዚአብሔር ገሰጸኝ በህይወት ግን እንድኖር አረገኝ ይላል እና ከካንሰር ነው የዳንኩት። ሁለት አመት ማለት 2015 ላይ ምናምን ነውና በጣም ተስፋ ቆርጬ ነበረ። አሁንም እኔ እዚህ ቤት የማህፀን ካንሰር አዎ ማን እንዳረገብኝ መድኃኒት ሁሉ ነገር ነግረኸኝ አሁን ነው አላምነህም ጌታን አሁን ነው ጌታን ይበልጥ እያወቅኩት የመጣሁት። አላመንኩም ነግረኸኝ ራሱ እንዴት እንዲላለ ራሱ ልኮት ነው ነበር ምልክ ማን እንደሰጠኝ ምን እንዳረጉኝ ምናምን ነግረኸኝ ራሱ በጣም ተፈትኛለሁ በጣም ማለት ነው። መጥቼም ጌታ ቤት በጣም መስዋዕትነት ከፍያለሁ እና አይ አውቆ ነው ላለውኝ ከዛ ደስተኛ ትሆኛለሽ ስትለኝ ልክ ስወጣ ደስተኛ አልሆንም እና ትዳር ላይ ነበርኩ ደስተኛ አልነበርኩም በትዳሪ በጣም ምክንያቱም ይቅማል አትቀም ብለዋል ይቅማል አሁን ተለያይተናል እና ውስጤ ነፃ ነው። ሄዳለሁ የፈለኩበት ቸርች ሄዳለሁ ቆይቼ አገልግዬ ነው የምመጣው ምናምን ግን ጥምቀት ግን እዚህ ቤት ካልሆነ አልጠመቅም ብዬ እስካሁን አለሁ። ቶታል ስለሆንኩ ስለራቀኝ ነው ለስራ ምናምንና ፈጣሪ መልካም ነው ያረገልኝ በህይወት አለው። ሁለት ኦርቶዶክስ ነበርኩኝ ሁለት እድሜ ልኬን በበሽታ ነው የነበርኩት ማለት ይቻላል ባጋንንት ስራት ማለት ነው። እዚህ ቤት መጥቼ ነው የመጀመሪያ ቀን ነው ከነ ማህተቤ ልጸልይልሽ ብለህ የፈታኝ። ከዛ በኋላ እንጨት በመላ ክብሪት ታውቃላችሁ ክብሪት እንጨት ለኩሼ እምበላ ሰው ነኝ። ለምን እንደማረገው ያንን አላቅም ለብዙ አመታት 10 አመት አይደለም አመታትን ማለት ነው። ለምን እንደሆነ አላቅም ለምን እንደሚቆጣትብኝ ነገር አላቅም እንደወንድ ነው የለፋሁት ህይወቴን ማለት ነው። እለፋለሁ የለም ቃል ገባለሁ ቸርች የለም ብሩን እኮ አገኘዋለሁ የት እንደሚገባ አላቅምና ሳላቀው ነው ክብሪት ቀላል ነው ዲናሞ የሚመጣበት ማሽን እንጨቱን እሳት ላይ አርጌው ወደ ቡኒ ሲቀየር የሆነ ሰዓት ላብድ ደርሼ እስከ መዋጥ ደርሼ ማለት ነው። ጌታ ምስክሬ ነው። እኔ አሁን ላይ ቸርቾች ሄዳለሁ አቅራቢያ የለ የመጀመሪያ የመዳኔ እንትን ግን እዚህ ቸርች ነው። ከዛ እኔ እሱ ፈጣሪ በምን እንዳላቀቀኝ አላቅም እንጨት ከዛ ቆይቼ እኔ ነቃውትኝ እንዴ በፊት እንጨት በላል ነበር እንዴ ብዬ ስሞክረው ነው እምቢ አለኝ። ጌታን አመስግኑልኝ። አዎ ጌታ ክብር ባካችሁ ከከባድ እስራት ነው ኢየሱስ የፈታ አጨብጭቡ ለጌታ ያንስበታል ያንሰዋል ጌታን እና ሰው ፊት እንደዚህ መቆም እፈራለሁ። ቢሮ መስክሬ ነበር አንዴ ነቢት ሂጂ መስክሪ ብላኝ ሰው ራሱ ሲመሰክር እንዴ ምንድነው አስር የሚመሰክሩት እል ነበር ጌታን እና አንድ ነገር አለ ይሄንንም ስገባ ነው ተራገፈ ብዬ የመጣሁት በጣም የሚያስቸግረኝ ማለት ነው። ይሄ ራሱ ፋዘር ከመሞቱ በፊት ከሞተ በኋላ ነው ምናምን አፌን አይደለም እንትን ሹል ነገር መርፌ ቁልፍ መርፌ ስቴኪኒ ምናምን ካገኘው እንዲያድምቼ ደም አፌ ውስጥ እምከት እኔ አላቆም ጌታ ምስክሬ ነው። እና አሁን እየተገዳደረኝ ያለው እሱ ብቻ ነው። አሁን አላረግም አችልም ስልጣን የለም እያልኩ እየተቃወሙ እያራገፍኩት አልፎ ያስታውሰኛል አልፎ እና ትታይ ነበር እችን ሁለት ቀን እዚህ ቆይቻለሁ መጣለው ብዬ ካሰብኩ ስራ ምናምን እንትን ያዘኝ ስራ ምናምን አልተመቸኝምና እያደማውትኝ እየጣልኩት ነው በኢየሱስ ስም እያልኩ አፌ ውስጥ ማድረግ አልፈልግም ያንን ነገር መልሶ እንዲወርሰኝ አልፈልግም እና ጸሎት እንድታረግልኝ ነው። እንደዚህ እያደማውት እያየሁት ደም ይረጋላ እንደዛ አፌ ውስጥ አረጋለሁ። ማንም ነብይ እኔ ብዙ ቸርች ሄጃለሁኝ የተናገረኝ እንደዚህ ያላቀቀኝ ሰው የለም። እዚህ ጋር ሞኝ ለብዙ አመታት ሞቼ እኔ 7 አመት የነበረ ጌታን ትራፊ ሲለኝ ነው እዚህ ቸርች የመጣሁት። አሁን 2 አመት ከ8 ወር ፈጠረኝ ወለደኝ ኢየሱስ ክርስቶስ እና አመስግኑልኝ። ሃሌሉያ እንደገና ማቆም ይችላል የኛ ጌታ ሃሌሉያ ታሪክ መቀየር ይችላል ቀንበር መስበር ይችላል እና መቼም ቢሆን ቢሳካልኝ ባይሳካልኝ ስራ ራሱ ሳላገኝ የማይሆን ነገር ውስጥ ገብቼ ማለት ነው የሽርሙጥና ህይወት ውስጥ ልገባ አንተ የጌታ ሰው ነህ ይታያል ገባው ማለት ይቀላል ማይሆኑ ሰዎች ይዘውኝ ማለት ነው እግሬ አብጦ አንተ ቃል ሳታወጣ ውሃ ረሽተኝ እዛኛው ቤት ጫፍ ላይ እንደውም ማሚ እዛ ጋልችው ልጅ ያያዘችው ምን ሆነሽ ቀረሽ ምናምን ብለውኝ እንትን አላልኩምና ጠፋየው ጣባሰው ለምስክርነት ነፃ ወጣሽ ቃል ሳታወጣ ውሃ ረሽተኝ እና ይሄ ብቻ ነው በቃ የሚያስቸግረኝ እንጂ
በቃ ተፈትቻለሁ። አሁን ማለት መጋረጃው ተቀደደ ያልከው አሁን 2018 ከታህሳስ ጀምሮ እየሰራ ነው ህይወቴ ላይ። አሜን ጌታ እና እኔ ኢየሱስ ያችን ክብር ይሁን ለሚያድን ለሚፈውስ ጣልቃ ለሚገባ ጌታ ሃሌሉያ። ጭንታችን የምትመሰክረው ነገር ከአይምሮ በላይ ነው። ቤቶች ወንድሞች በጣም መቴ ነው ከአይምሮ በላይ እንግዲህ አስቡ። ከማህፀን ካንሰር ጌታ ይፈውሳል። በመገለጥ እግዚአብሔር ተናግሮ እንዴት በምን መንገድ እንደተያዘች እንዴት እንደተሰራባት አስታውሳለሁ። እግዚአብሔር አምላክ ከባድ እስራት ነው ከላዋ ላይ የፈታ። አሜን ኢየሱስ ይባረክ። አሁን እንደምታዩት እግዚአብሔር ሞገሷን መልሶ እግዚአብሔር ውበቷን መልሶ ጠላት ሊገላት ኦልሬዲ የደመደመው ምዕራፍ ነው። እግዚአብሔር እንደገና ያንን ምዕራፍ ዘግቶ የህይወት ምዕራፍ የከፈተላት እና መስግነው ይህንን ኢየሱስን ክብር ለጌታ ክብር ለኢየሱስ ይሁን። ሃሌሉያ እንጸልይልሻለን። ከዛ እስራት የፈታ ጌታ አሜን አሁን ያለውን ጥቂቱን ነገር ከእጅሽ ያስጥላል። አሜን 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 አምናለሁ። አምላክ ከእጅሽ ያስጥላል። አሜን እንጸልይላታለን። እጃችሁ ዘርጉ በጌታ በኢየሱስ ራቶ ካባራሽ ሜላባና